ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ለህዝብ ጥያቄዎች ተገቢውን ምላሽ ለመስጠት ህገወጥ ተግባራትን በጋራ መታገል እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገለጹ። አቶ ይርጋ ይህንን ያሉት የአማራ ክልል ከፍተኛ የስራ ኃላፊዎች ከኮምቦልቻ ከተማ የንግዱ ማህበረሰብ አባላት ጋር ውይይት ባደረጉበት ወቅት ነው። ደጀን አምባቸው የአማራ ክልል ከፍተኛ የስራ ኃላፊዎች በወቅታዊ የሰላምና ልማት ስራዎች ከንግዱ ማህበረሰብ ጋር በኮምቦልቻ ከተማ ውይይት አካሂደዋል። በመንግስትና በማህበረሰቡ ቅንጅት በከተማዋ አንጻራዊ ሰላም ቢሰፍንም በክልሉ የተለያዩ አካባቢዎች ያለው የሰላም እጦት ህዝብን እያጎሳቆለ ነው ይላሉ የውይይቱ ተሳታፊዎች። ለነጻነት የሚታገል ሰው ህዝብን አያግትም፣ ህፃናትን አይይዝም፣ ገንዘብ አይዘርፍም፣ ሾፌሮችን አይገልም፣ የሃይማኖት መሪዎችን አይገልም። እንደዚህ አይነት ትግል ውድቅ የወደቀ ትግል ነው፣ የምናወግዘው ትግል ነው። ብዙ ወጣቶች እያለቁ፣ እናቶች፣ ህፃናቶች እያለቁ ብዙ የሚያለቅስ አለ። የእኛን አለማልቀስ አይደለም። የሌላው ጎረቤት ሲነካ ጦርነት አስከፊ መሆኑን ማንም ሰው ማወቅ አለበት። በሰላም እጦቱ ምክንያት ከቦታ ቦታ ተንቀሳቅሶ ሸቀጦችን ማዘዋወር ባለመቻሉ ህዝቡ ለኑሮ ውድነት መጋለጡንም አውስተዋል። በሌላ በኩል የመልካም አስተዳደርና የአገልግሎት አሰጣጥ ችግሮች ማህበረሰቡን እያማረሩ መሆኑንም ጠቅሰዋል። አማራ ክልል ይህ ብቻ አይደለም፣ መንገዶቹ በጠቅላላ ተዘግተዋል። ገበሬው ያመረተው ምርት ወደ ከተማ አውጥቶ መሸጥ አልቻለም። ነጋዴው ተንቀሳቅሶ ለህዝብ የሚሆን ሸቀጣ ሸቀጥ ማቅረብ አልተቻለም። ክትትል አድርጉ፣ ከላይ እስከታች ያለውን አረም ንቀሉልን፣ ሙስና ህዝባችንን አማሮታል። አሞይ በከዘራ ሂጄ ጠብቅ እባክህ መስከረም 10 አለኝ። ሄድኩኝ። አሁንም ተመልሼ ሄድኩ። አሁን ደግሞ ጥቅምት አልቋል፣ ህዳር ጠብቅ ተባለ። አሁን ህዳር አለቀ። እንዲህ ነው አቅጣጫቸው። ትጥቅ ሳይዙ በሚሰሩት አስከፊ ስራ ህዝብን ወደ ከፋ ጎዳና እየወሰዱት የሚገኙ አሉ። ህዝብ ምን ይላል የሚል አስተዳዳሪ በየዕለቱ በህዝብ መካከል መገኘት አለበት። ሰላም ወዳድና ሰርቶ ለመለወጥ የሚጥር የንግድ ማህበረሰብ ያለውን ያህል በመካከል በጫካ ላሉ ኃይሎች የመረጃና የስንቅ ምንጮች መኖራቸውም በውይይቱ ተነስቷል። የኮምቦልቻ ከተማ አስተዳደርን ያደገችና ለነዋሪዎቿ ምቹ እንድትሆን ሰፊ ድጋፍና ክትትል እየተደረገ መሆኑን የገለጹት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ የንግድ ስርዓቱ በነጻነት እንዲንቀሳቀስ መስራት ቀዳሚ ሊሆን ይገባል ብለዋል። የንግድ እንቅስቃሴው በሁሉም አካባቢ ነጻ መሆን አለበት፣ መንቀሳቀስ አለበት። ካልተንቀሳቀሰ ኢኮኖሚ ሊያድግ አይችልም። ይህ እንዳይሆን እንቅፋት የሆነ በዙሪያችሁ ያጣራችሁ ብዙ ነገር አለ። የሰላም እጦት ችግር አለ። ምርት በአግባቡ ተመርቶ ወደዚህ እንዳይገባ የኮምቦልቻ ኢንዱስትሪዎችን በአቅማቸው ልክ ሸቀጥ ግባት አምጥተው አምርተው ሸቀጥ ወደ ገጠሩም ወደ ውጭም ወደ ሀገሪቱ ገበያም እንዳይልኩ የሚያደርጉ ብዙ ችግሮች ስላሉ ይሄ የሰላም እጦት ብዙ ዋጋ ህዝባችን እያስከፈለ ስለሆነ ይሄንን በአግባቡ ተገንዝበን የድርሻችን ለመወጣት ርብርብ እናደርግ ይገባል። በመልካም አስተዳደር የተነሱ ችግሮች በየደረጃው እንዲፈቱ ጥረት ይደረጋል ያሉት አቶ ፍስሐ ህዝብን የሚያማርሩ ህገወጥ ነጋዴዎችን በጋራ እንታገል ብለዋል። በሌላ መንገድ እዚህም ውስጥ ነው ህዝብ የሚያማርር ህገወጥ ነጋዴ አለ። በሰላማዊ ውድድር በሰላማዊ ንግድ ራሱን መለወጥ አካባቢውን መለወጥ ሲገባው ህጋዊ ነጋዴዎች እንዲቀጭጩ እሱ በህገወጥ መንገድ ያላግባብ መክበር የሚፈልግ ነጋዴ አለ ከውስጣችሁ። እሱን ረሙ ታገል አስተካክሉ። ሁሉም በአብሮነት በሚኖርባት ኮምቦልቻ ከተማ ውስጥ ህዝብን የሚያማርሩ አሰራሮችን በጋራ መታገል ይገባል ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በተለይ ህገወጥነት ላይ በትኩረት መስራት ይጠበቃል ብለዋል። ሰላም በሰፈነባቸው ከተሞች ጭምር ህገወጥነት አለ። የጦር መሳሪያ ዝውውር አለ። ህገወጥ የሸቀጥ ዝውውር አለ። የሰዎች ዝውውር አለ። ህገወጥነት መገለጫው ብዙ ነው። እንደውም አንዱ ኮምቦልቻ ከተማ በቀጣይ ትኩረት አድርጎ መስራት ያለበት ይሄ ነው። ህገወጥነትን በጥናት ላይ የተመሰረተ ትግል እና መጋፈጥ እና ማስተካከል ከኮምቦልቻ ማህበረሰብ የሚጠበቅ ነው። በተለይ ደግሞ መሪዎቹ እና የሚመለከታቸው አካላት ላይ የሚጠበቅ ነው። አሁን ለከተሞች ፈተና እየሆነ የመጣውን የመልካም አስተዳደር ችግሮች ፓርቲው በልዩ ትኩረት የሚሰራበት መሆኑንም አስገንዝበዋል።
የአጎራባች አካባቢዎችን ሰላም ዘላቂነት ለማረጋገጥ በቅንጅት እየሰሩ መሆኑን የሰንበቴና የአጣዬ ከተማ ነዋሪዎች ተናገሩ። የሁለቱ አጎራባች አካባቢ ህዝቦች የአማራ ክልል ከፍተኛ የስራ ኃላፊዎች በተገኙበት በሰንበቴ ከተማ በሰላምና ልማት ጉዳዮች ዙሪያ ምክክር አካሂደዋል። ኢማም ኢብራሂም በሰሜን ሸዋ ዞን የአጣዬ ከተማና በኦሮሞ ብሔረሰብ አስተዳደር የሰንበቴ ከተማ አስተዳደር የአጎራባች ህዝቦች የጋራ የሰላምና የልማት መድረክ በሰንበቴ ከተማ ተካሂዷል። በመድረኩ በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉን ጨምሮ ሌሎች የክልልና የሁለቱ ዞኖች የስራ ኃላፊዎች ተሳትፈዋል። በመድረኩ የተሳተፉ የሁለቱ አጎራባች ከተሞች ነዋሪዎች የሰንበቴና አጣዬ ህዝብ የተዋለደና የተጋመደ መሆኑን ገልጸው አሁን ላይ አንድነታቸውን ጠብቀው በሰላም እየኖሩ መሆኑን ተናግረዋል። ይህን ሰላም ወደ ነበረበት የምንመልሰው እከሌ ወይም እከሊት አይደለንም፣ እኛ እራሳችንን። ሰላሙን የምናደፍረስ የምንችለው የምናጠፋው እኛ ነን። ሰላምም እንዲመጣ የምናደርገው እኛ ነን። ስለዚህ እኔ ምን እየሰራው ነው፣ እኔ ምን እያደረግኩ ነው ብለን እራሳችንን እንመርምር። እራሳችንን ከመረመርን በትክክለኛው መስመር ላይ ተተጓዝን ሰላም የማይመጣበት ምክንያት ምንም የለም። በመታረቃችን እነሱም እንደኛ ተናንስተው ስንፈኛውን አጥፍተው አሁን ሰላም ላይ ነው ያለነው። የቀረችው ሰላም መስመር ነው። ወደ አዲስ አበባ ወደ ከሚሴ ለመሄድ ስጋት ላይ ያለን ብሔረሰብ ነን። ይሄ የሚታይልን እነኚህ የሚያባሉን ህብረተሰቦች ተዚያም ተዚህም የሚያባሉን እነሱ ውጪ ልጆቻቸውን በተሻለ ነገር እያስተማሩ እነሱ እየተዝናኑ እነሱ የተሻለ ነገር እያደረጉ እኛን እያባሉ ለድህነትና ለችግር እያደረጉን ነው። ማወቅ አለብን ኦሮሞ፣ ማወቅ አለብን አማራ። ይህን ታላወቅን አሁንም ልጆቻችን ተድህነት በታይ ድህነት ነው የሚሆኑት። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ከዚህ ቀደም ቀጠናውን የግጭት ቀጠና ለማድረግ የጥፋት ኃይሎች ሲሰሩ እንደነበር ገልጸው አመራሩና ህዝቡ በጋራ በሰራው ስራ በቀጠናው የተረጋጋ ሰላም መፍጠር ተችሏል ብለዋል። የኦሮሞ ብሔረሰብ ዞንና የሰሜን ሸዋ አጠቃላይ ህዝብ ነው የድል ባለቤቱ። ድሉን የሚያመጣው ህዝቡ ነው። የድሉ ተጠቃሚም ህዝቡ ነው። አመራሩ ምክንያት ነው። እናንተ ደግፋችሁታል፣ መከራችሁታል፣ መሆን የሚገባውን አሳይታችሁታል። በቀጣናው ቀውስ ጠፍቷል። የጥይት ነጋዴዎች፣ የመሳሪያ ነጋዴዎች ገበያው ተዘግቶባቸዋል። ይሄ እንዲቀጥል ሁላችንም መስራት ይኖርብናል ማለት ነው። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ የአጣዬና የሰንበቴ ከተሞች ወንድማማችነት ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የአካባቢው አመራሮች ቀና በመሆናቸው ሌላ ሂሳብ ስለሌላቸው ህዝብ የማገልገል የመምራት ፍላጎት ስላላቸው የተደበቀ አጀንዳ ስለሌላቸው ህብረተሰቡን አንድ ማድረግ ችለዋል። ህብረተሰቡ ደግሞ ቀና መሪውን አክባሪ ፈሪሃ እግዚአብሔር ፈሪሃ አላህ ያደረበት በመሆኑ ከግጭት ከመገዳደል ትርፍ የለም ብሎ በማመኑ ከሁለቱም አቅጣጫ የሚመጣውን ባለጌ ታገስ ተመለስ ብሎ ከመንግስት የሚወርድለትን አቅጣጫ ተከትሎ ስራ በመስራቱ ይሄው ዛሬ ሰላም ሰፍኖ ስለ ሰላም እንደፈለገን እያወራን እንገኛለን። ይህ ትልቅ ድል ነው። ተጠናክሮ መቀጠል አለበት። ወደ ኋላ መመለስ የለበትም። በቀጠናው ያሉትን የመልማት አቅም በመለየት ቀጠናውን በልማት ለማስተሳሰር እንደሚሰራ አስረድተዋል። ይህ ከተማ ማደግ አለበት። የስራ ባህላችንን መቀየር አለብን። አሁን ጸጋ አለ። የተለየ አቅምን ለይተን የትኛውን ብናለማ የበለጠ ቶሎ ለውጥ እናመጣለን የሚለውን ለይተን መረባረብ መልካም ይመስለኛል። በልማትም ማስተሳሰር ከጎረቤት ወረዳዎች ከጎረቤት አካባቢዎች ጋር ውሃ ገብ መሬት ስላለ ሰፊ አቅም ስላለ ሜካናይዜሽን በማስፋት ትልቅ የልማት ቀጠና እንዲሆን ይህን አካባቢ መስራት ይኖርብናል። የሀገራችን የባህር በር ጥያቄ በፍጥነት ምላሽ እንዲያገኝ አስፈላጊውን ሁሉ ድጋፍ እንደሚያደርጉ አስተያየታቸውን የሰጡ የሀይቅ ከተማ ነዋሪዎች ተናገሩ። የባህር በር ለኢትዮጵያ ሁለንተናዊ እድገትና ደህንነት ከፍተኛ ፋይዳ ያለው መሆኑንም ነዋሪዎቹ ገልጸዋል። የነዋሪዎቹን ሀሳብ ከድራሌ አዘጋጅቷል። አሰብ እንግዲህ ቀደም ሲል በ1980ዎቹ ለመግባት መንግስት ከፍተኛ ቁጥር ያደርግ ነበር። በይለፍ ነበር የምንገባውና አሰብ እንደ ማንኛውም ሰው አሰብ ገብቼ
ስራ ላይ ተሰማርቼ ነበር። ዛሬ ኮሪደር እንደምንለው በዛን ሰዓት አሰብ ላይ መንደር 1 መንደር 2 መንደር 3 መንደር 4 እየተባለ የሰራተኛው የወደብ ሰራተኛ መኖሪያ የተገነባበትና በቃ ጽዱ ከተማ የሆነችበት የአሰብ ወደብ ሬስቶራንት የመንግስታችን ማረፊያ የእንግዳ መቀበያችን በጣም ምርጥ የሆነ እንቅስቃሴ የተሰራበት ልማት የተሰራባት ቀጥሎም ኢንተርናሽናል አየር ማረፊያ የተሰራበት ነው። ይሄ ሁሉ ማን ነው? የኢትዮጵያ መንግስት። ባህር በር እስከ ዛሬ ድረስም ያው ማጣት የሌለብንን ሀብት ነው ያጣ ነው። እስከ ዛሬ እንግዲህ 33 አመት ታግተን እገታ ማለት ነው። ያው ሰው ታልተንቀሳቀሰ ለውጥ የለም፣ እድገት የለም። ስለዚህ ታፍነን ኑረናል። አሁን ግን መንግስት ያመጣው አቅጣጫ ቀይ ባህር የኛ ነው፣ ወደብ ያስፈልገናል የሚለውን አቅጣጫ ሰጥቶ በመቀበልና በድርድር በምክክር ቢሆን ጥሩ ነው። ከመለሰኛው ሁለተኛ ደረጃው ጀምሮ ስማር የነበረው ሁኔታ አሰብ የኢትዮጵያ ክልል የነበረች አውራጃ ነች። ሲያስተምሩኝ የነበሩ መምህራኖች አሰብ የወሎ ጠቅላይ ግዛት ነው የሚባለው። የወሎ ጠቅላይ ግዛት 12ኛ አውራጃ ነበረች። በዚህ መሰረት አሰብን ከዛን ጊዜ ጀምሮ አውቃታለሁ። የባህር በር ለኢትዮጵያም ሆነ እንደ መንግስታችን ሆነ ለህዝባችን ሆነ ለወጣቱ እንደሚያስፈልገን ተረድቻለሁ። ይህን ደግሞ ልክ እንደ አሰብ ምሳሌ የምናስመልስበት መንገድ ደግሞ አንደኛ በውይይት እና በምክክር በዲፕሎማሲ ብናስመልስ የተሻለ ይሆናል። አንደኛ ሀገራችን ኢትዮጵያ የብዙ ወደብ ባለቤት ነበረች። ስለ ወደብ ማንሳት እንደ ሀፍረት በቃ የሚነሳበት ሰዓት ነበረ ወቅቱ ማለት ነው። ስለዚህ አሁን ደግሞ ያለው መንግስት ይሄንን አንስቶ አጀንዳ በሚልበት ሰዓት እያንዳንዱ ህዝብ እንደ እያንዳንዱ ኢትዮጵያዊ ልብ ትርታ ውስጥ ያለ ነው የወደብ ጉዳይ። ምክንያቱም ቅርብ ነን ለወደብ። ስለዚህ ይሄን ነገር አጀንዳውን መንግስት ለዓለም አሳውቀው ዓለም ጋር ተነጋግሮ በዲፕሎማሲ በሰላም በፍቅር ወደብ የማግኘትና አጀንዳ መንግስትን ደግፈን ማንኛውም ነገር የምናደርግና ሀሳብ የምናካፍል መሆኑን ለመግለጽ እወዳለሁ። በደርግ ትምህርትም ስንማር በታሪክም ስናቅ ወሎ ጠቅላይ ግዛት እንደነበረ አውቃለሁ። እንደገና እንደውም ቀይ ባህር የኛ ናት አይደለች ሌላ እያል ነበር ስንዘምርም የነበረው ማለት ነው። ስለዚህ ያላግባብ እንጂ የኛ መሆኗ በእርግጠኝነት አገር ምኛ ቀርቶ ሌሎች ሀገራቶችም ያውቃሉ። አንድ ቤት ያለ በር ያለ መግቢያ ስንት በር ያላት ስንት ወደብ ያላትና አገር በሴራ በተንኮል እንደዚህ ላንድ ሎክ አድርገው ይሄውን የምታየው አገር ህዝቡንም ችግር ላይ እያሰቃዩት ይገኛል። ስለዚህ እኔ በዚህ ሁኔታ ላይ እኔ ምን ብዬ ልንገርህ? አንጀቴ ነው የሚቃጠለው። እንዴት ነው አሰብን እንደው አሳልፈው የሰጡት? ምን አይነት ሁኔታ ነው? በምን አይነት ተንኮል ነው? እንዴት አሁን እንኳን ይሄ ያለው መንግስት ይሄን ሁኔታዎች ማነቃነቅ የለበትም ስንል ይሄ መስገነው መስገን እኔ ጥሩ አካሄድ እየሄደ ያለ መንግስት ነው። አሁን እኔ የተያዘው አካሄድ በእውነት በሰከነ ሁኔታ እያስከዱት ይታያል። በእንደዚህ ሁኔታ ቢቀጥሉ ደስታ ነው፣ ህዝቡም ደስተኛ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜ